አንተ ማያገባኝ ከሆነ ስለ ዳኒ ያገባኝ ሶ ካገባሽ ለሱ ተከላክለሽ ምን እንደምታመጪ ያለው ምን እንደምታመጪ ያለው ዳኒ መስራት ይኑር። ራስን ያስናከው ከሶሲ ጋር በመሆን እሺ ገባ ይቅርታ አልኩሽ እኮ ለሱ እንኳን ነው ስሚ ከሰው ሚስት ጋር ጓደኛ ይሁንኩት እኔ ነኝ እኔ የሚፈልግ ነገርኩሽ አንቺ አትማ በቃ ከዚህ በላይ አፍህን አትፈት በቃ ይበቃሃል ልክ ሃይሚ አሁን ላይ ትንሽ ምን እያረግሽ እንደሆነ ባይገባኝም ትንሽ በጣም እያለፍሽ ነው። እውነት ለመናገር በጣም ነው የማዝነው ይሄ በመሆኑ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ በጣም ወዳዘንኩበት ቪዲዮ ነው የምሄድላችሁ። እንዳያችኋቸው ሃይሚና ብሩኬ በቪዲዮ አይታችኋቸዋል። ነገር ግን ይሄ ስራ እንደሆነ እኔም እናንተም በደንብ እናውቃለን። ግን ቢሆንም ደግሞ የሃይሚ ካራክተር ፈልጋው ይሁን ተገዳይ ይሁን የተሰጣት አሁን ላይ እየገባኝ አይደለም። ጸብ የለም፣ እውነት ለመናገር በመካከላቸው ምንም አይነት ጸብ የለም። ስራ ነው፣ ድራማ ነው እየሰሩ ያሉት። አሁንም ደግሜ የምነግራችሁ ግን ደግሞ በጣም ልክ አለፈ። ለምንድን ነው በዚህ ልክ ሃይሚ እንድትጠላ የሚያደርግ ካራክተር የተሰጣት? ጥያቄውን ማቅረብ የምፈልገው ለሁላችሁም ነው። ሃይሚንም ብሩኬንም ዳኒንም እንዲሁም ደግሞ ሶሲን እናንተ መጠየቅ ነው የምፈልገው። እኔ ብታደርሱልኝ በጣም ደስ ይለኛል። ሃይሚ ወደሽ ፈቅደሽ ነው እውነት ይሄን ነገር መስራት የፈለግሽው? ማንነትሽ ሳይሆን ስብዕና ሳይሆን ብሩኬን ቀና ብለሽ የማታዩ ልጅ እስከ ጥፊ ያበቃሽ ነገር ምን እንደሆነ ልትነግሪን ይገባል። ምክንያቱም ኦዲየንስ ማለት ካመረረ አመረረ ነው። ሲቀጥል ደግሞ እስካሁን ድረስ እንደውም ጀግና ናቸው የእናንተ ኦዲየንሶች ማለት ይቻላል፣ መታገሳቸው እራሱ ማለት ነው። ሌላው ደግሞ እዛ ጋር ማሰብ አለባችሁ። ቲክቶክ ላይ እናቱ እየተዘቀዘቀ ነው ያለው፣ ቤተሰቦቻችሁ እየተዘቀዘቁ ነው ያሉት፣ እርስ በርስ የስደት ልጆች እየተሰዳደቡ እየተጣሉ ነው ያሉት። ለምንድን ነው እናንተ ይህንን ነገር ጆሮ ዳባ ልበስ ብላችሁ ትታችሁ የራሳችሁን ነገር ብቻ እያዳመጣችሁ ያላችሁት? አልገባኝም። ምን እየተካሄደ እንደሆነ ምን እየተፈጠረ እንደሆነ የሚያስረዳኝ ሰው ሊኖር ይችላል ከእናንተ መካከል እንዴ? አሁን እኮ እዚህ ስራ ላይ እኮ አሁን ብሩኬ ነው በዚህ ሰዓት። በነገራችን ላይ ብሩኬ ምንም አድርጎ ሳያደርግም በጣም ነገር ይጠናበታል፣ ከበፊቱም ካያችሁ ማለት ነው። አሁን ላይ ደግሞ ራሱ የነገሩ መነሻ እሱም ቢሆን ፕራንክ ነው፣ ግልጽ ነው። ካሜራ እያሳየን ነው ይሄን ነገር ያደረገው፣ ፕራንክ ነው እያላት ሃይሚ ነገሮችን አሰፋች። የተሰጣት ካራክተር ነው ብለን እስካሁን ድረስ ብዙዎቻችን ተከትለናል። አሁን ግን ተከፋፍለዋል ኦዲየንሶቻቸው፣ ሃይሚ ብሩክ በሚል ማለት ነው። ስለዚህ ሃይሚ ብለው ራሱ የሄዱት ልጆች ሳይቀር አሁን ላይ ለሃይሚ ጥላቻ ነው እያሳዩ ያሉት አብዛኞቹ ማለት ነው። ኮሜንት ላይ ካያችሁት እንዳለ ሃይሚ ናት እየተሰደበች ያለችው። ደግሞ ብትሰደብም በተግባር እዛ ጋር የምታሳየው ነገሮች ጥሩ ስላልሆኑ ነው። ስለዚህ ለምንድን ነው ሃይሚ እንድትሰደብ የተፈለገው? እንድትሰደብበት የሆነ ቪዲዮ እንድትሰራ የተደረገበት ምክንያት ምንድን ነው? ለምንድን ነው ጫናው? አልገባኝም። ሶሲ መልካም ሆና እንድትመጣ የተደረገበት ምክንያት ምናልባት ሰብስክራይቧ እንዲጨምር ሊሆን ይችላል። ሃይሚ ለምን ክፉ እንድትደረግ ተደረገች? ለምን በዚህ ልክ ሰው እንዲጠላት የሚያደርግ አይዲያ ሊሰጣቻለ? ይሄንን የሚመልስልኛል እንዴ? ቆም ብላችሁ አስቡ እስኪ ኦዲየንሶች ራሱ ማለት ነው። አሁን ላይ ሁላችንም ሃይሚ ላይ ነው እየፈረድን ያለ ነው። ግን ለምን ብለን እኮ ቆም ብለን አላሰብንም። ይቺ ልጅ እንደዚህ ልታደርግ የቻለችበት ምክንያት ምንድን ነው እንኳን አንልም። እንደ ቪዲዮ ብቻ ነው። ለምን ሰው እንዲጠላት ታደርጋላችሁ? ሁላችሁ ማስባችሁበት ይሄንን ካራክተር ልትቀይሩላት ይገባል። አለበለዚያ ደግሞ ድራማውን ልታቆሙት ይገባል። ማርም ሲበዛ ይመራል እውነት ለመናገር ማንም ሴት ትሁን ወንድ ልጅ ላይ እጇን የምታነሳ ሁሉ ለማንኛውም ሰው ባለጌ ተብላ ነው የምታስበው። ገባችሁ? እንኳን አይደለም ለብሩኬ ማለት ነው። ብሩኬ ሲጀምር ጥፊ የሚገባው ልጅ አይደለም። ካየናቸው ካወቅናቸው ጀምሮ ብሩኬ ለሃይሚ፣ ሃይሚ ለብሩኬ በጣም ትልቅ ዋጋ እየከፈሉ ያሉ ለመኖር፣ ለማደግ፣ ለመለወጥ ተጣጥረው እዚህ ጋር የደረሱ ልጆች ናቸው። ኢቭን አሁን እንኳን ይሄን የሚያደርጉት ለማደግ ለመለወጥ እንደሆነ እናውቃለን። ግን ለምን ሰው እኮ ያየውን ነው የሚያምነው። እኛ እኮ እዚህ ጋር ውስጣችሁን አናቅም፣ ጀርባችሁን አናይም፣ የምናውቀው ታሪክ የለም። አመጣችሁ ያቀረባችሁልን ነገር ብቻ እናያለን፣ በአመጣችሁልን ነገር እንፈርዳለን። እኛ ዩቲዩበሮች ልንረዳችሁ እንችላለን፣ ግን ኦዲየንስ አይረዳችሁም ነው እያልኳችሁ ያለሁት። ተመለስ ብትሉት እንኳን ልቡ የማይመለስ በጣም ጨካኝ የሆነ ኦዲየንስ አለ። ከወደደም እስከ ጥግ ይሄዳል፣ ከጠላችሁም እስከ ጥግ ይሄዳል። ይቺ ልጅ እድሜ ልኳን እየተሰደበች እንድትኖር አንቺ እኮ በዚህ ሰዓት እንዲያርግሻል እየተባለች አሁን እኮ በሌላ ምክንያት እንኳን አሁን ከዚህ ድራማ ብትጣሉ እንኳን ራሱ የእሷ ማንነት እየቆሸሸ ነው የሚሄደው። ለምንድን ነው
እሷ ናት እንደዚህ ያደረገችው፣ እሷ እንደዚህ ብላ ነው በዚህ ወቅት በዚህ እንደዚህ ተብሎ ነው እየተባለ የሚሄድባቸው። ምክንያቱም ቄልና ወረቀት የያዘውን አይለቅም ይላል ያገሬ ሰው። ቪዲዮ ማለት የማይጠፋ ነገር ነው ማለት ነው። እናንተ ቤት እንኳን ኢቭን እንኳን ፕራይቬት ማድረግ ብትችሉ ሌላ በጣም በእያንዳንዳችሁ ቤት እየተቆረጠ የሚቀር ቪዲዮ አለ። ስለዚህ ምንድን ነው በዚህ ልክ ይህን ያክል ራስሽ እንድትጠለ የሚያደርግ ቪዲዮ ልትሰሪ የቻልሽበት ምክንያት ሀይሚ ምንም አልገባኝም። እኔ እውነት ለመናገር በጣም እያዘንኩኝ ነው እኔ በዚህ ሰዓት ማለት ነው። የምንረዳችሁን አይደለም እያወራሁ ያለሁት፣ ስንት የማይረዷችሁ በቃ ከወደዱ የሚወዱ ከጠሉ የሚጠሉ አሉ ብያችኋለሁ አይደለ? እነሱ አንቅረው ከተፉሽ ሀይሚ ባዶ ነው የምትሆኙ፣ ባዶ። ስለዚህ ለምን ይሄ ይሆናል እንዴ? እናንተ እኮ በጣም ተወዳጆች ናቸው እኮ፣ ብዙ ነገር መስራት የምችሉ ልጆች እኮ ናችሁ። በጣም በሰው ዘንድ እኮ ተወዳጅነትን ያተረፋችሁ፣ በአጭር ጊዜ ውስጥ ትልቅ ደረጃ የደረሳችሁ ልጆች እኮ ናችሁ። ከዚህ በላይ የሚጠበቅባችሁ ለምን አስፈለገ ይህ ሁሉ በዚህ ሁሉ ትርምስ ውስጥ ማለፍ እንዴ? አብዛኞቹ እኮ ትርምስ የሚያመጡት እኮ ቻናላቸውን ለማንቀሳቀስ የሆነ ነገር ለማድረግ ምናምን እያሉ እኮ ነው። የእናንተ ቻናል እኮ በፍቅር ምኑ በጸብ ምኑ እኮ በጣም አክቲቭ እኮ ነው ቻናላችሁ። በጣም እኮ ሰው ወዷችኋል። በጣም እኮ ሰው ተቀብሏችኋል። ለምን ይሄን ማድረግ አስፈለገ እንዴ? አንዳንዴም ለኦዲየንስ አስቡ። ብር ብቻውን ኃላፊ ጠፊ ነገር ነው። እውነቴን ነው የምነግራችሁ። ሁላችሁም ወደ ልቦናችሁ ተመለሱ። ሀይሚ ብሩኬ እውነት አድርሱልኝ። እኔ በጣም እያዘንኩኝ ነው አሁን ላይ የምናገረው። ቲክቶክ ላይ የሚደረገውን ነገር ብታዩ በጣም የምታዝኑት። እኔ በቃ ሳልፍ ሳገድ የማያቸው ቪዲዮዎች በሙሉ አንጀቴን ነው የሚበሉኝ። ለምን ይሄን ያክል ለገንዘብ ተብሎ ራስን ዝቅ ይደረጋል? ለምን ይሄን ያክል በሰው ዘንድ መጠላት አስፈለገ? ለማንኛውም ኦዲየንሶቻቸው አይዟችሁ፣ ተረጋጉ። ብችሉ አትካፈሉ። እንደውም እናንተ ብልጥ ሆናችሁ ማለት ነው ልጆቹ እንዲመለሱ ብታረጉ ደስ ይለኛል። የሀይሚ የብሩኬ እያላችሁ ከምትከፋፈሉ አንድነት ፈጥራችሁ ልጆቹን ወደ አንድነት መመለስ እንድችሉ ነው ብዬ የማስበው። ቪዲዮ ላይክ፣ ሰብስክራይብ አድርጉ። ቤተሰብ ስለምታበረታቱኝ ከልብ አመሰግናለሁ። እናንተም የተሰማችሁን ሀሳብ ደግሞ በኮሜንት እንድታስቀምጡልኝ ይፈልጋለሁ። ይሄ የኔ ሀሳብ ነው፣ እኔ የተሰማኝ ነገር ነው አይደለ ወደ እናንተ ያመጣሁት። እናንተ ደግሞ በኮሜንት በቪዲዮ መስራት የማችሉ ነው በኮሜንት ሀሳባችንን አስቀምጡ፣ እንወያይበታለን። እወዳችኋለሁ። ስለነበረን ቆይታ መልካም ጊዜ። ቻው ቻው።